ብሪታንያ ኑሮ አቀላለሁ ቤት እገነባለሁ ያሉትን ፖለቲከኛ በጠቅላይ ሚኒስትርነት ሾማለች። በ4 ዓመት ጊዜ ውስጥ ለ5ኛ ጊዜ ጠቅላይ ሚኒስትር የቀያየረችው ለንደን በአዲሱ ጠቅላይ ሚኒስትር ተስፋ አድርጋለች። ደጋፊዎቻቸውም በጠቅላይ ሚኒስቴር ቢሮ አካባቢ ከበው ደስታቸውን እየገለጹ ይገኛሉ። የ10 ዓመት እቅድ አውጥቼ የህዝባችንን የኑሮ ጫና አቃልላለሁ ብለዋል። የሰሜኑ ንጉሥ እየተባሉ የሚጠሩት በማንቸስተር አካባቢ ባመጧቸው ለውጦች የሚወደዱት ሰው ከማዕከላዊ መንግስቱ ስልጣን ቀንሰው ለግዛቶች እንደሚያከፋፍሉ እየተገለጸ ይገኛል። ስለ አነጋጋሪው አዲስ ጠቅላይ ሚኒስትር የምናቀርበው ይኖረናል። ይህ እንደተጠበቀ ሆኖ ኢራን የአሜሪካ ወታደሮችን የገደለችበትን የጦር አውሮፕላኖቿን መታው ያለችበትን ጥቃት በተመለከተ ያወጣችው መረጃ እያነጋገረ ይገኛል። ከዮርዳኖስ አካባቢ ካሉ ምንጮቼ የደረሰኝን መረጃ መሰረት አድርጌ የሰነዘርኩት ጥቃት ነው ውጤታማ ያደረገኝ ብላለች። የኔ የውስጥ ምንጮች በዚህ ያሉ ማለቷ እያነጋገረ ይገኛል። ከወታደር እስከ ሲቪል ደግፈውኛል፣ አመሰግናቸዋለሁ ማለቷ ደግሞ ይበልጥ ትኩረትን ስቧል። እንመለከተዋለን። ይህ እንደተጠበቀ ሆኖ አሜሪካ ከኢራን ጋር ያለውን ጦርነት ይበልጥ አድማሱን ለማስፋት እንደቆረጠች፣ ነገር ግን ወዴት እንደምትጓዝ ግራ እንደተጋባች የአሜሪካ መገናኛ ብዙሃን እየገለጹ ይገኛሉ። የአሜሪካው ከፍተኛ ባለስልጣን ደግሞ ግዴለም ዋሽንግተን ኢራንን የአካባቢው አለቃ አድርጋት ሹማት፣ ያኔ ሰላም ይመጣል ብለዋል። ከሲአይኤ እስከ ጦሩ ድረስ አሜሪካን ያገለገሉት እኒህ ባለስልጣን አሁን ኢራንን እንደ አንድ ሀያል የምንቀበልበት ጊዜ ደርሷል ማለታቸው ብዙዎችን ብዙ አስብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ አዲሱ አውሮፕላናቸው ለጊዜው እንደሚታደስ መናገራቸው ወይ ጉድ አስብሏል። ገና ስራ በጀመረ በ1 ወር ጊዜ ውስጥ ነው ይህ አውሮፕላን ይታደሳል የተባለው። ዝርዝሩን እናያለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ኑሮ አቀላለሁ ቤት እገነባለሁ ያሉት ፖለቲከኛ ከሰሜን ተነስተው ማዕከል ገብተዋል። በለንደን የጠቅላይ ሚኒስቴር ቢሮውን ተቀብለው የ10 ዓመት እቅድ አውጥቼ እመራቸዋለሁ ብለዋል። በንጉሱ ቡራኬ የተሰጣቸው ኤንዲ በርንሃም ከወዲሁ በበርካታ ደጋፊዎቻቸው ዘንድ ተስፋን ፈንጥቀዋል። በማንቸስተር አስተዳዳሪነታቸው የሚታወቁት ኤንዲ በርንሃም ከማዕከላዊ መንግስቱ ኃይል እየቆራረሱ ለግዛቶች ኃይል የማከፋፈል እቅድ እንዳላቸው ቢቢሲ ዘግቧል። ይሄ ወሳኝ ሰዓት ነው፣ የኑሮ ውድነትን የምናስተካክልበት፣ ወጪዎቻችንን የምንቀንስበት ጊዜ ነው ሲሉም ተናግረዋል። ሰውየው በማንቸስተር ሌላ ተጨማሪ የማዕከላዊ መንግስት ቅርንጫፍ ሊመሰርቱ እንደሆነም እየተገለጸ ይገኛል። በ4 ዓመት ጊዜ ውስጥ 5ኛ ጠቅላይ ሚኒስትሯን የተዋወቀችው ለንደን ከአዲሱ ሰው የምትጠብቃቸው ብዙ ነገሮች እንዳሉ ግልጽ ነው። ሌበር ፓርቲ ምርጫ አሸንፎ ወደ ስልጣን ከመጣ በኋላ ኪር ስታርመር የተባሉትንም ሰው ሲያመጣ እንዲህ አይነት መነቃቃት ቢታይበትም ስታርመር ግን በፍጥነት ነበር የተሰጣቸው ተስፋ ሲመክን የታየው። አዲሱ ጠቅላይ ሚኒስትር በተለይ ኑሮን በማረጋጋት ቤትን በመገንባት ረገድ በተደጋጋሚ ቃል ኪዳናቸውን ሲያሰሙ ቆይተዋል። መሰረታዊ የሆነው የቤት ጉዳይ ምላሽ እንዲያገኝ አጥብቄ እሰራለሁ፣ በአነስተኛ ገንዘብ የሚከራዩ ቤቶችንም አመቻቻለሁ፣ ከዚህ በተጨማሪ በተለያዩ የከተማ ክፍሎች አረንጓዴ ልማትን ባልተቃረነ መልኩ እገነባለሁ የሚሉ ቃል ኪዳኖችን በተደጋጋሚ ሲያሰሙ ነበር። የቤትንና የትራንስፖርት ጉዳዮችን ከማዕከላዊ መንግስት እጅ በጥቂቱም ቢሆን አውርዶ ወደ ግዛቶች የማሸጋገር እቅድ እንዳለም ሲገልጹ ቆይተዋል። ሰውየው በማንቸስተር ያመጡት ለውጥ በለንደንም በማዕከላዊ መንግስቱም ይደገማል የሚል ተስፋ አለ። የሰሜኑ ንጉሥ እየተባሉ የሚጠሩት ኤንዲ በርንሃም ለንደን ገብተው የሚሰሩት ሥራ ግን ቀላል አይደለም። ብዙዎቹ የብሪታንያ ጠቅላይ ሚኒስትር በተስፋ ተሞልተው ተስፋን ሰንቀው መጥተው ለበርካቶችም ይህንን ተስፋ አጋብተው ፍጻሜያቸው ሳያምር ቆይቷል። እንዲህ አይነት የልማት እቅዶች ደግሞ
ብሪታንያ እንደ ዩክሬን ያሉ ሀገራትን በከፍተኛ መጠን እየደገፈች ትቀጥላለች ወይ የሚለውን ጉዳይ እንዲነሳም አድርጓል። ለንደን ግን አዲሱን ሰው ሹመት ያዳብር ብላ ስራ አስጀምራቸዋለች። ወደ ኢራን ጉዳይ ስናመራ ኢራን በዮርዳኖስ የፈጸመችውን ጥቃት ተከትሎ ዮርዳኖሳውያንን አድንቃለች፣ አሞካሽታለች። አመሰግናለሁ ስትልም ምስጋናዋን ሰጥታለች። የኢራን አብዮታዊ ጦር በዮርዳኖስ በፈጸመው ጥቃት የአሜሪካ ወታደሮች መገደላቸው የሚታወቅ ነው። የተለያዩ የጦር ትራንስፖርት አውሮፕላኖችንም መትቻለሁ ብላለች ቴህራን። በተለይ ሲ-17 የጦር ትራንስፖርት አውሮፕላን እና ፒ-8 የተባለው ልዩ የእዝ ሰንሰለቶችን የሚከታተል አውሮፕላን በአቃባ አየር ማረፊያ መመታቱ ነው የተነገረው። ኢራን በደቡባዊ ዮርዳኖስ የፈጸምኳቸውን ጥቃቶች በተመለከተ ከባድ ጉዳት አድርሻለሁ ነው የምትለው። ታስኒም እንደሚዘግበው ከ20 በላይ የአውሮፕላን መጠለያዎችን በአልአዝራቅ ጉድ ሰርቻለሁ የምትለው የሞጅታባ ሐሜኒ ሀገር የአሜሪካ ወታደሮችንም የገደልኩት በተቀናጀ ጥቃት ነው ትላለች። ታዲያ ከዮርዳኖስ ሲቪሎች እስከ ጦር አመራሮች ድረስ መረጃ ሾልከውልኝ እዚህ ቦታ ይህንን ታገኛለሽ ብለው ነው ይህንን ጥቃት የፈጸምኩት ስትል በሚዲያዎቿ በኩል ባወጣችው መግለጫ ማንሳቷ ብዙዎችን እያነጋገረ ይገኛል። ኢራን እንዳለችው ከውስጥ መረጃ ሾልኮላት ከሆነ አሜሪካ አጋሮቿን ልትጠራጠር ነው ማለት ነው። እርግጥ ነው ይህንን ጉዳይ በማንሳቷ ብቻ ኢራን ይህንን እንደምታተርፍ ታውቃለች። ምናልባት መረጃውን ብታገኝም ባታገኝም አሜሪካን ከአጋሮቿ መነጠል አንደኛው ዓላማዋ ነውና ይህንን ብትል የሚያስገርም አይሆንም። የተከበሩ የዮርዳኖስ ወታደሮች፣ እጅግ የምናከብራቸው ወንድሞቻችን ልዩ ትብብር አሳይተውናል። ወሳኝ መረጃ ሊያውም የሚመታውን ነገር ትክክለኛ ቦታ ጠቁመውናል ይላል የኢራን አብዮታዊ ጦር ባወጣው መግለጫ። ይህ እንደተጠበቀ ሆኖ የአሜሪካ ጦር መጠነ ሰፊ ጥቃትና ውጊያ ሊከፍት እንደሚችል ዋሽንግተን ፖስት መዘገቡ የሚታወቅ ነው። ዋሽንግተን ፖስት ያነጋገራቸው የዋይት ሀውስ ባለስልጣናት ግን ጦርነቱ እንዴት እንደሚቀጥል እርግጠኛ ሆነው መናገር አልቻሉም። የአየር መከላከያ ስርዓቶችን፣ የራዳር ቁጥጥር ጣቢያዎችንና ሌሎችም ወታደራዊ መሰረተ ልማቶችን መምታት ብቻውን ጦርነቱን ማሸነፍ አይደለምና አሜሪካ የምትመታው ኢላማ ሳይሆን የምትደርስበት ዓላማ እያስጨነቃት እንደሚገኝ ተሰምቷል። መምታት ብቻውን በቂ አይደለምና ዋሽንግተን ፖስት እንደሚለው ሁሉን አቀፍ ጦርነት በኢራን ላይ ለመክፈት አሜሪካ ዝግጁ ብትሆንም የአሜሪካው ፕሬዝዳንት የእግረኛ ሰራዊት ወደ ኢራን ማስገባት የሚለውን ሐሳብ እስካሁንም በልባቸው አልሞሉትም። የአሜሪካ ወታደሮች አሁን ባለው ሁኔታ እንኳን እየተገደሉ ከቀጠለ፣ እግራቸው ኢራንን ከቀጠለ ደግሞ አደጋ ይገጥማቸዋልና ትራምፕ ይህንን ያደርጉታል ተብሎ አይጠበቅም። ሆኖም ኢራንን ምን ብናደርጋት ይሻላል የሚለው ጉዳይ የመጨረሻውን መልስ እስካሁን አላገኘም። በዚህ ላይ ነው ታዲያ የቀድሞው የትራምፕ ባለስልጣን አስተያየታቸውን የሰጡት። ጆ ኬንት ይባላሉ። የሀገሪቱ ብሔራዊ የጸረ ሽብር ማዕከልን በዳይሬክተርነት ሲመሩ ቆይተዋል። የኢራንን ጦርነት ተከትሎ ከዚህ ጦርነትና ጥፋት ከደሙ ንጹሕ ነኝ ብለው እጃቸውን ታጥበው ከትራምፕ አስተዳደር ራሳቸውን አግልለዋል። ከ11 በላይ ከባባድ ወታደራዊ ዘመቻዎችን ከአሜሪካ ጦር ጋር የፈጸሙት በሲአይኤ እና በሌሎች የደህንነት ተቋማትም ያገለገሉት ጆ ኬንት አንድ ነገር ተናገሩ። አሁን ጊዜው የኢራንን ኃይል የምንቀበልበት ጊዜ ነው። ቀጠናዊ ኃያልነቷን ማረጋገጥ አለብን። እኛም ጦራችንን በተቻለ አቅም ከአካባቢው በማስወጣት ለኢራን ትተንላት በመውጣት በምላሹ ማዕቀብ እናነሳልሻለን፣ የአካባቢውን ሰላም አስተካኪ ብለን ልንደራደራት ይገባል። ያኔ በሆርሙዝ አይተኮስም፣ ሰላምም ይሰፍናል ሲሉ ተናግረዋል። እርግጥ ነው የጆ ኬንት ሐሳብ አወዛጋቢ መሆኑ አይቀርም። አሜሪካ በቀላሉ ለኢራን እነዚህን የጦር ቤዞች ለቅቄልሽ ወጥቻለሁ ብትል በጦርነቱ ተሸነፈች የሚለው ዜና ያንገበግባታል። ከኢራን ጋርም በዚህ ደረጃ የምትተማመንበት ሁኔታ አልተፈጠረምና የእርሳቸው ሐሳብ ተቀባይነት ይኖረዋል የሚለው ጉዳይ እጅግ ዝቅተኛ ሆኗል። ነገር ግን በአሜሪካ ፖለቲከኞችና የቀድሞም ይሁን የአሁኑ ባለስልጣናት ዘንድ የኢራንን ጉዳይ በተመለከተ አንድ መግባባት ላይ የተደረሰ እንደሆነ አስተያየታቸው ያመላክታል። ይህም ኢራንን እንደ አንድ ኃይል
አባብለንም ሆነ ተከባብረን ብንኖር ይሻላል የሚል አመለካከት። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገና አገልግሎት መስጠት ከጀመረ 1 ወር በቅጡ ያልሞላውን አውሮፕላናቸውን ይታደሳል ማለታቸው እያነጋገረ ይገኛል። ከኳታር በስጦታ የተሰጣቸው ይህ ግዙፍ አውሮፕላን ኤርፎርስ ዋን ተብሎ የሀገሪቱ ፕሬዝዳንት አውሮፕላን ተብሎ በስራ ላይ መቆየቱ ይታወቃል። ሆኖም የኔቶ ጉባኤን ለመሳተፍ ወደ ቱርክ አንካራ ባቀኑበት ሰዓት ትራምፕ ይህንን አውሮፕላን ሳይዙት ቀሩ። በሌላ አውሮፕላን የኤርዶዋን ሀገር መድረሳቸው ተሰማ። ታዲያ ይህ አውሮፕላን ምን ገጥሞት ነው? የደህንነት ችግር አለበት ወይ የሚለው ጥያቄ ተጠየቀ። የአሜሪካ መገናኛ ብዙሃንም ምናልባት የሚሳኤል መከላከያ ስርዓቱ ደካማ ሳይሆን አይቀርም ወይም በአግባቡ አልተገጠመለትም የሚል ጥያቄን የሚያጭሩ ሐሳቦችን አስተጋቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዓለም ዋንጫ መልስ ከኒው ጀርዚ ሲመለሱ ለትንሽ ጊዜ ይታደሳል ሲሉ ለመገናኛ ብዙሃን ተናገሩ። አንዳንድ ነገሮችን ያስተካክሉታል፣ ወስደውታል ሲሉ ነው ስለ አውሮፕላኑ የተናገሩት። ምን አይነት ችግር እንደገጠመው፣ ምን አይነት እድሳት እንደሚያስፈልገውና እንደሚደረግለት ትራምፕ ከመናገር ተቆጥበዋል ይላል የአሜሪካው ኤንቢሲ ኒውስ በድረገጹ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።